በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 13 በዚች ቀን ስማቸው አርሰሊዳስ፣ ዱአሚዶስ፣ አውጋኔዎስ፣ ዲሜጥሮስ፣ ብርጥስ፣ እስጢፋኖስ፣ ኪራኮስ የተባሉ 7ቱ ደቂቅ አረፉ። እሊህ ቅዱሳንም ሃይማኖታቸው ለቀና ለታላላቅ የሀገሩ ሰዎች ልጆቻቸው ናቸው። እነርሱም ክርስቲያኖች እንደሆኑ በከሃዲ ንጉሥ ዳኪዎስ ዘንድ ሰዎች ነገር ሰሩባቸው። ወደ እርሱም አስቀርቦ ለጣዖታት እንዲሰግዱ ግድ አላቸው። እምቢ ባሉትም ጊዜ ከልባቸው ጋር ይማከሩ ዘንድ ቀጠሮ ሰጣቸውና እርሱ ወደ ተግባሩ ሄደ። እሊህ የተባረኩ 7ቱ ደቂቅም ወደ ቤታቸው ሄዱና ገንዘባቸውን ለድሆችና ለምስኪኖች በተኑ። የቀረውንም ለስንቃቸው ይዘው ሄዱ። ከከተማውም በስተ ምስራቅ በዋሻ ውስጥ ተሰወሩ። ብልህና አስተዋይ የሆነ ወጣት ዱአሚዶስ ወደ ከተማ ሂዶ ምግባቸውን በመግዛት የሚያገለግላቸው ሆነ። የሰማውንም ነገር ይነግራቸዋል። ንጉሥ ዳኪዎስም ከሄደበት በተመለሰ ጊዜ እሊህን 7 ልጆችን ፈለጋቸው። በዋሻ ውስጥ ተሸሽገው እንዳሉ በነገሩት ጊዜ የዋሻውን አፍ በድንጋይ እንዲደፍኑት አዘዘ። የእነዚህንም ቅዱሳን ነፍሳቸውን በተኙ ጊዜ ጌታችን ወሰደ። 372 ዓመትም እንዲያንቀላፉ አደረጋቸው። ከንጉሥ አሽከሮች ስማቸው ቴዎድሮስና መቅዶስዮስ የተባሉ 2 የእርሳስ ሰሌዳዎች ወስደው የእሊህን የ7ቱ ደቂቅን ዜናቸውንና የዘመኑን ቁጥር ጽፈው ቀርጸው በዋሻው አፍ አኖሩት። ከዚህ በኋላ ዳኪዎስ ሞተ። እስከ ደጉ ንጉሥ እስከ ቴዎዶስዮስ ዘመነ መንግስት ብዙ ነገስታት ነገሱ። በዚህም ደግ ንጉሥ ዘመን ትንሣኤ ሙታን የለም የሚሉ ከሃዲያን ሰዎች ተነሱ። እሊህም 7ቱ ደቂቅ የሚነቁበት ጊዜ ሲቀርብ ለበጎቹ ማደሪያ ሊያሰራ ሽቶ ድንጋይ እየፈለገ የዋሻውን አፍ አንድ መኮንን ከፈተው። እሊህ ቅዱሳንም በ372 ዓመት በነቁ ጊዜ ምግባቸውን ይገዛ ዘንድ ዱአሚዶስን ላኩት። የሀገሩ ሰዎችም የዳኪዎስ ስም የተጻፈበትን ዲናር በእጁ ውስጥ ባዩ ጊዜ የተሸሸገ የወርቅ ሳጥን ያገኘ መስሏቸዋልና ይዘው ወደ ዳኞቻቸው ኤጲስቆጶሳት አቀረቡት። በመረመሩትም ጊዜ እነርሱ 7 ልጆች እንደሆኑ ነገሯቸው። በሄደም ጊዜ ፊታቸው እንደ ፀሐይ ሲያበራ አገኟቸው። ኤጲስቆጶሱም የእርሳስ ሰሌዳ አየ። አንስቶም በላዩ የተጻፈውን ዜናቸውንና የዘመኑን ቁጥር አነበበ። በዳኪዎስ ዘመን እንዳንቀላፉ ሕዝቡ ሰምተው እጅግ አደነቁ፣ እግዚአብሔርንም አመሰገኑት። ከዚህ በኋላ ወደ ንጉሡ ቴዎዶስዮስ ላኩ። እርሱ መጥቶ እጅ ነሳቸው፣ ከእርሳቸውም ተባረከ። ከሰራዊቱ ጋር ከተነጋገሩም በኋላ ሁሉንም ባረኳቸውና በምድር ላይ ተኙ። ነፍሳቸውንም በእግዚአብሔር እጅ ሰጡ። በዚያችም ዋሻ ውስጥ ቀበሯቸው። ለእግዚአብሔር ምስጋና ይሁን። የእሊህም ቅዱሳን በረከታቸው ከእኛ ጋር ትኑር ለዘለዓለሙ በእውነት አሜን። በዚህችም ዕለት የቃሮስና የሰሚኖስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘለዓለሙ አሜን። በዚህችም ቀን አባ ነካሮ አረፈ። ይህም ቅዱስ ሰው ሳያውቀው በስውር የሚጋደል ሆነ። እርሱም ከምንጣፍ በታች እሾህ ይጎዘጉዛል፣ ጤና አግኝቶ እንዳይተኛ ነው። በቀንና በሌሊትም ለጸሎት ይተጋ ነበረ። ከትሑትነቱም የተነሳ የበር ጠባቂ ያደረጉት። በዚያም ገዳም በመንፈስ ቅዱስ የተሰወሩ ነገሮችን የሚያይ ባህታዊ መነኮስ አለ። በአንዲትም ሌሊት በሕልሙ በከፍታ ቦታ ላይ ቆሞ አየ። ከበታቹም ፍሬው በየአይነቱ የሆነ አትክልት አለ። ወንዞችም ከበውታል። አባ ነካሮም በመካከላቸው ሆኖ ወዲያና ወዲህ ያጠጣቸው ነበረ። ያ መነኮስም ወንድሜ ነካሮ ሆይ ይህ አትክልት የማን ነው አለው። አባ ነካሮም እኔ የተከልኳት ናት ብሎ መለሰለት። መነኩሴውም ከፍሬዋ ትሰጠኝ ዘንድ እሻለሁ አለው። አባ ነካሮም 3 የሮማን ፍሬ ቆርጦ ሰጠው፣ በልብሱም ቋጠረው። በነቃም ጊዜ እነዚያን የሮማን ፍሬዎች አገኛቸው። ወዲያውኑ ወደ አባ ነካሮ ሄደ። ከበር ቆሞ አገኘውና ወንድሜ ነካሮ ሆይ በዚህች ሌሊት አይተኸኛልን አለው። እርሱም አዎን አይቼሃለሁ፣ 3 የሮማን ፍሬዎች ሰጥቼህ የለምን አለው።
በዚያንም ጊዜ ያ መነኩሴ ወደ ገዳሙ ሂዶ የሆነውን ሁሉ ለአበምኔቱና ለመነኮሳቱ ነገራቸው። እነዚያንም የሮማን ፍሬዎች አሳያቸው። መነኮሳቱም ከአባ ነካሮ ቅድስና የተነሳ አደነቁ። ያን ጊዜም የበጋ ወራት ነበርና የሮማንም ጊዜው አልነበረምና በዝቅተኛ ማዕረግ ላይ ስላደረጉት መነኮሳቱ አዘኑ። በከፍተኛ ማዕረግ ሊያደርጉት ሽተው ወደ እርሱ በሄዱ ጊዜ አጡት። ታላቅ ሐዘንንም አዘኑ። ከዚያ በኋላ በዚህች ዕለት እንዳረፈ መጻተኞች ነገሯቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አምላከ አበው ቅዱሳን በጽናታቸው ያጽናን፣ ከበረከታቸው ያድለን አሜን። ጥር 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ዘርአ ብሩክ ኢትዮጵያዊው ዕረፍታቸው። 7ቱ ደቂቅ ቅዱሳን ከኤፌሶን፣ ቅዱስ አባ ነካሮ፣ ቅዱሳን ቃሮስና ሰሚሮስ። ወርሃዊ በዓላት እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት። በተቀደሰ ሰላምታ እርስ በርሳቸው ሰላም ተባባሉ። ቅዱሳን ሁሉ ሰላምታ ያቀርቡላችኋል። የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔርን ፍቅር፣ የመንፈስ ቅዱስም ኅብረት ከሁላችሁ ጋር ይሁን አሜን። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንደቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን፣ ደናግል፣ አዲ ወመነኮሳት ሄራን ባረኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ኅቡረ ይመሃረነ ኢየሱስ ክርስቶስ አሜን። ይማረን።